እዚህ አባይ ውስጥ ማንም ሰው ሄዶ ሊያረጋግጥ የሚችለው ሙታንሳ የሚሉት ራሱን የቻለ የሆነ እንጨት ነገር አላቸው። ገበሬዎች ናቸው የሚያውቁት። እንደው እንግዲህ አዲስ አበባ ከተመኛ መሄድ ነበር በሆነ ወቅትና ያ ነገር ሙታንሳ ይሉታል እነሱ ማለት ነው። ለፈለጉት ነገር ያደርጉታል። ይህንን መነሻ አይደለም ለምርምር መነሻ አይደለም የሚያስፈልገው። ይህንን ሙታንሳ የሚባለው ነገር እንግዲህ እቺ ፀሐይ ሕይወት ምንድናት? ሙት የምታነሳ ህያውን ደግሞ ህያው የምታደርግ ናት እቺ ፀሐይ ሕይወት ማለት ነው። እነተዋና የሚፈልጓት የነበረ ለዚህ ነው። ይህንን ተከትሎ እዚህ አባይ ዙሪያ ፀሐይ ሕይወትን የማይፈልግ ሰው የለም። ይሄ የታወቀ ጉዳይ ነው። ሁሉም ሰው ይፈልጋል። መነሻቸው ግን ቅድም ያልሁት ነው። መጀመሪያ አባይ ምንድነው ብለው ያስባሉ? የእግዚአብሔር ምራቅ ነው ብለው ያስባሉ። ማንን ያጠጣል ይላሉ? በገነት ይከሰታል፣ ገነትን ዙሮ ያጠጣል ይላሉ። ገነትን ካጠጣ በኋላ ደግሞ ኢትዮጵያ ውስጥ ይከሰታል ይላሉ። እንግዲህ ወደ ምድር ስንመጣ አፈር ላይ ሲረግጥ መሬቱን ሲረግጥ ማለት ነው። ፀሐይ ሕይወትም የአባይን ወንዝ ተከትላ የምትበቅልበት ጊዜ አላት። ጊዜ አላት ነው። ሁል ጊዜ ማለት አይደለም። ይሄ እንደው ዝም ብሎ አመት እስከ አመት እንደ ግራር ወይንም ደግሞ እንደዚህ እንደ ዶቅማ አመት እስከ አመት ግንድ ትሆናለች ማለት ሳይሆን ይሄ እንግዲህ እስከነ በላይ ዘለቀ ዘመንም እንደነበረ ይታወቃል። በዚያ ምክንያት ነው እንግዲህ የምትፈለገው እና ትገኛለች አትገኝም እንጂ እነተዋናይ ግን አግኝተዋት ነበር ይባላል። እንዲያውም ስለ ተዋናይ አንዳንድ ሰው ሲተርኩ መልአከ ሞት መጥቶ ከበሩ ላይ ሲደርስ ያችን እንጨት በእጁ ይይዛታል። እንደዚያ እያደረገ ሲያባረረው ኖረ። ሌላ ጊዜ ግን አይ ካሁን በኋላ መሞት አለብኝና ይችን ፀሐይ ሕይወት መወርወር አለብኝ ብሎ እንጨቷን ወረወራት። ከዚያ በኋላ ሞተ ብለው የተረኩ ሰዎች አሉ። ምክንያት ሊኖራቸው ይችላል። እኔም ያንን እጄ ነው እንግዲህ የጻፉት ማለት ነው። ወደ ማየ ሕይወት ስንመጣ እንግዲህ አባቶቻችን በማያሻማ መልኩ በትርጓሜያቸው ላይ ያስቀምጠውታል።